ስምህን የጠራውን መታሰቢያን ያደረገውን በቤተ ክርስቲያን ውስጥ የሚጸልየውንና ስዕለትና መባንም የሚሰጠውን ከአንተ ጋራ በመንግስተ ሰማያት አኖራቸዋለሁ። በስምህ የታነጹ አብያተ ክርስቲያናትንም መላእክቶቼ እንዲጠብቋቸው አዝልሃለሁ ብሎ ጌታችን ቃል ኪዳንን የሰጠው የአይሁድን ሕግና ሥርዓት ከታላቁ መምህር ከገማልያል እግር ስር ቁጭ ብሎ የተማረና እግዚአብሔርን ያስደሰተ መስሎት በየዋህነት ክርስቲያኖችን ያሳድድ የነበረ ሊቀ ዲያቆናት ቅዱስ እስጢፋኖስ በድንጋይ ተደብድቦ ሲገደል የገዳዮችን ልብስ ይጠብቅ የነበረ ክርስቲያኖችን ለማጥፋት ከሀገረ ገዢው የፈቃድ ደብዳቤ ይዞ ወደ ደማስቆ ሲሄድ ጌታችን በመንገዱ ተገልጦለት ለስብከተ ወንጌል የሚፋጠን ምርጥ ዕቃ ያደረገው አምኖ ከተጠመቀ በኋላ በዓለም ሁሉ እየዞረ የጌታችንን ወንጌለ መንግስት የሰበከ ብዙ ድንቅ የሆኑ ተአምራትን በማድረግ የጌታችንን የስሙን ኃይል በዓለም ሁሉ የገለጠ በመራብ በመጠማት በመገረፍ አብዝቶ አስጨናቂ የሆኑ መከራዎችን ስለ ክርስቶስ በደስታ የተቀበለ ብዙ ድንቅ ምስጢራትን የያዙና በስጋና በነፍስ ደዌ የተያዙ ምዕመናንን የሚፈውሱ 14 መልእክታትን የጻፈ በሮም አደባባይ ስለ ክርስቶስ አምላክነት በማስተማሩ ምክንያት በኔሮን ቄሳር የሞት ፍርድ ተፈርዶበት ጭፍሮች ሊገድሉት ሲወስዱት ከአንዲት ካመነች ሴት ልብስን ተቀብሎ በመውሰድ ፊቱን ከሸፈነበት በኋላ አንገቱን በሰይፍ ቆርጠው ገድለውት ቁልቁል ተሰቅሎ ካረፈው ከወዳጁ ከቅዱስ ጴጥሮስ ጋር የክብር አክሊልን ደፍቶ ልብስ ወደ ሰጠችው ሴት በመሄድ ልብሷን የመለሰላትና የሰማዕትነት አክሊልን መቀዳጀቱን የገለጠላት የስሙ ትርጓሜ መሪ፣ አመስጋኝ፣ ወደብና ጸጥታ ማለት የሆነ ልሳነ እፍረት፣ የቤተ ክርስቲያን መብራት፣ የክርስቶስ አንደበት፣ ብርሃነ ዓለም ቅዱስ ጳውሎስ ዛሬ ሐምሌ 5 ቀን አንገቱን በሰይፍ ተቆርጦ በሰማዕትነት ያረፈበት ዓመታዊ የመታሰቢያ በዓሉ ነው። ለእግዚአብሔር ምስጋና ይሁን። እኛንም በብርሃናተ ዓለም ቅዱስ ጴጥሮስ ወቅዱስ ጳውሎስ ጸሎትና ልመና ይማረን፣ ይቆየን።